ተመልካቾቻችን በደቡብ ጎንደር ሐሙሲት ከፍተኛ ውጊያ በመደረግ ላይ ይገኛል። በአብይ አህመድ ሰራዊት የተከፈተውን ጥቃት በመመከት የጉና ክፍለ ጦር ሐሙሲት ከተማን ሙሉ በሙሉ መቆጣጠሩን ያገኘነው መረጃ ያመለክታል። ይህ ዜና እስከ ተጠናቀረበት ጊዜ ድረስ በሐሙሲትና በአካባቢው የሚደረገው ውጊያ እንደቀጠለ ነው። በአብይ አህመድ ሰራዊት ላይ ከፍተኛ የሆነ ኪሳራ መድረሱንም ያገኘነው መረጃ ያመለክታል። የፋኖ ኃይሎች የባህር ዳርን በር እያንኳኩ ነው። በሚቀጥሉት ቀናት በአካባቢው የሚኖረው ሁኔታ ሊቀየር እንደሚችል ነው የፋኖ አመራሮች የሚገልጹት። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ እንደቀጠለ ነው። በደቡብ ወሎ በተሆልድሬ ወረዳ ውጫሌና ይስማንጉስ ከተሞች ላይ በፋኖ ኃይሎችና በአገዛዙ ሰራዊት መሃል ከባድ ውጊያ እየተካሄደ እንዳለም ያገኘነው መረጃ ያመለክታል። በሐሙሲት ያለውን ሁኔታ በተመለከተ የጉና ክፍለ ጦር የአመራር አባል የሆኑትን ኮማንደር ሀብቴን አነጋግሬያቸዋለሁ። ደቡብ ጎንደር አካባቢ ሐሙሲት አካባቢ ዛሬ ከፍተኛ ውጊያ ሲካሄድ ነው የዋለው። የጉና ክፍለ ጦር የተለያዩ ብርጌዶች የተሳተፉበት ውጊያ ነው ሲካሄድ የዋለው። የአገዛዙ ሰራዊት ከተለያየ ቦታ አቅሙን በማሰባሰብ ወደ አንበሳሜ ለመንቀሳቀስ ባደረገው ጥረት ላይ ነው እንግዲህ ውጊያ የተከፈተበትና ሙትና ቁስለኛ ተደርጎ የተመታው ማለት ነው። እንግዲህ ትናንት ወዲያ እንኳን ዞት የነበረውን የሐሙሲት ከተማንም ጨምሮ ማስለቀቅ የተቻለበት ሁኔታና የተረፈውን ኃይል ወደ ጎን ዞ የወጣበትና ከተማውንም አሁን በፋኖ ቁጥጥር ስር መዋል የተቻለበት ጥሩ ስራ ተሰርቷል። ዛሬ ስራው በሰፊው የተቀናጀ እንግዲህ በጠበብት አመራሮች የተመራ ጥሩ ስራ ነው የተሰራው ማለት ነው። ዛሬ ከሰዓት በእነሱ በኩል ጥቃት ተከፍቶ እናንተ በመከላከል ላይ እንደነበራችሁና ይሄ ተቀልብሶ ነው እንግዲህ አሁን የአገዛዙ ኃይል ኪሳራ የደረሰበት። እስቲ የማጥቃት አላማቸው ምን ነበረ? እንዳልኩት ነው እንግዲህ የመከላከል ውጊያ ነው አድርገን እንደገና ውጊያውን ቀልብሰን ማጥቃት የቻልነው። ምናልባት እሱ ባልደረሰባቸው አካባቢዎች በአንዳንድ ቦታዎች ማለት ነው ህዝባችንን በከፋ ችግር እያደረሰብን ያለው ችግር ያን ችግር ለማድረስ ነው እንግዲህ ወደ አንበሳሜ ግስጋሴ ላይ ሳለ ነው እንግዲህ በመከላከል ውጊያ መልሶ ማጥቃት የተቻለውና ሰፊ ኪሳራ ማድረስ የተቻለው። ምንም ጥርጥር የለውም ሰራዊት ለዚህ ህዝብ የሚጨነቅ አይደለም። ይህን ህዝብ ለማጥፋት አጀንዳ አድርጎ እየተንቀሳቀሰ ያለ ሰራዊት ነው። በየደረሰበት ይዘርፋል፣ ያሰቃያል፣ የፈለገውን ሁሉ ያደርጋል። ኢሰብአዊ የሚባለውን ድርጊት ሁሉ የሚፈጽም የድሮን የሀገር መከላከያ ሰራዊት ወይም ደግሞ የአንድን ሀገር መከላከያ ሰራዊት የማይመጥን ሰራዊት ነው። ይህንን ሰራዊት እንግዲህ ዛሬ ሙትና ቁስለኛ ማድረግ ተችሏል። እንዳልከው የመከላከሉን ነው ወደ ማጥቃት ውጊያ ማድረግ የቻለው ማለት ነው። ፋኖ እንደው ባጭሩ ጦርነቱ እንዴት ነበር ነው? በተወሰነ ደረጃ እንግዲህ ሰዓታት የፈጀ ጦርነት ነው። አሁን ምናልባት የተጠናቀቀ አይመስለኝም። ውጊያ ላይ ያላችሁ ነው ወደ እናንተ የደወልኩትና እስቲ ጦርነቱ እንዴት ነበር? የኃይል አሰላለፉ በእነሱ በኩል በእናንተ በኩል የነበረው በአጠቃላይ ጦርነቱ ገጽታ ምን ይመስላል? ጦርነቱ በአጠቃላይ በጣም የተጠኑ ቦታዎችን በመያዝ ነው ጀውን ያደረግነው። በምንም አይነት ኪሳራ ሳይደርስብን ነው እሱን ሙትና ቁስለኛ ማድረግ የቻልነው። እንግዲህ ያለ የሌለውን ኃይል ነው ተጠቅሞ መምጣት ችሎ የነበረው። አሁን ወደ ነበረበት ተመልሷል። እንግዲህ አሁንም የተጠናቀቀ ጦርነት አይደለም፣ ተፋጠን ያለ ነው። አሁንም ስራ ላይ ነን። ስለዚህ እንግዲህ የሚቀጥል ነው የሚሆነው ማለት ነው። እንግዲህ ሐሙሲት በጣም ወሳኝ ወታደራዊ ጠቀሜታ ያላት ቦታ ናት። ለባህር ዳርም እንደዚሁ በአካባቢው ላለው የተለያዩ ቦታዎች በጣም ወሳኝ የሆነች አካባቢ ናትና እስቲ ይሄንን ድል ማድረግና ውጤት ማግኘት የሚኖረውን አጠቃላይ ጠቀሜታ እንዴት መግለጽ ይቻላል? እውነት ነው ሐሙሲት በጣም ኮሊደር ናት። በተለይ ለባህር ዳር ለክልሏ መዲና ከተማ ኮሊደር የሆነች ቦታ ናት፣ በተለይ ከወታደራዊ ጠቀሜታ አንጻር። ስለዚህ ዛሬ በነበረን ፕሮግረስ ዘንዘልማ ለመግባት በሚያስችል ቁመና ላይ ሳለን ነው እንግዲህ ድንበር አጥሮን የቀረ እንግዲህ የመሆን እድል ይኖረዋል ማለት ነው። ከዛ ውጭ ቦታ በጣም ጠቃሚ ቦታ ናት፣ በተለይ ወደ ክልሉ ለመግባት ማለት ነው። ስለዚህ ከሐሙሲት እስከ ባህር ዳር ያለው ቀጠና ኦልሬዲ ፋኖ የተቆጣጠረው ቀጠና ነው። የሐሙሲትን ኮሪደር በመስበር ወደ ክልሉ መዲና እንግባ ካልን መግባት የምንችልበት ቁመና ላይ ነው ያለን ማለት ነው። እንግዲህ የባህር ዳርን በር እያንኳኳችሁ እንደሆነ ነው የሚገባኝ። ሰሞኑን የመከላከያ ኤታ ማጆር ሹም የሰጡት መግለጫ ላይ የክልሉም መንግስት 7 ቀን ቀነ ገደብ አስቀምጦ መሳሪያችሁን ሰጣችሁ ወደ ሰላማዊ ህይወት ተመለሱ የሚል ጥሪ አድርጓል። ይሄ ጥሪዎች በሚደረጉበት ጀነራሉም የናንተን አቅም በማሳነስ ከፍተኛ ድል እንዳገኙ በገለጹበት ማግስት ነው እንግዲህ እንዲህ አይነት ድል እንዳገኛችሁ እየገለጻችሁ ያላችሁት። ይህ ምን ማለት ነው? እንግዲህ ከወታደራዊ ሚኒስትር ከወታደራዊ ጠቀሜታ አንጻር ብዙ ማውራት ባልች
ባንችልም እንግዲህ ጨፍጫፊው ብርሃኑ ጁላ እንደሚለው ሳይሆን መሬት ላይ ያለው ሀቅ የተለየ ነው። እንግዲህ ቅድም እንዳልኩ ባህር ዳር ከተማ ጫፍ ላይ ነው የምንገኘው። እንግዲህ ምናልባት የምንሰራቸው በርካታ ስራዎች ይኖራሉ። ስራችን ከሰራን በኋላ ነው የምናሳውቀው። እነሱ የሚሉት የኢሉዥን ዓለም ውስጥ ያሉ ከንቱ ስብስቦች ናቸው። እኛ ስራችን ነው የምንሰራ። ቅድም እንዳልከው በር ላይ ቆመን እቅድ አቅደን እየተንቀሳቀስን ያለን የነጻነት ታጋዮች ነን። ትንቅንቅ ላይ ያላችሁት የጨበጣ ውጊያም እንደነበረ ነው የሰማሁት። የምታስተላልፉት መልእክት ካለ? አዎ የምናስተላልፈው መልእክት እንግዲህ ሁሉም ማህበረሰብ በዚህ ውጊያ የታጠቀውም ያልታጠቀውም ገበሬውም ሁሉን የተሳተፈበት የውጊያ ቀጣይነት ኑሮት ይህንን ስርዓት ለአንዴና ለመጨረሻ ጊዜ ከምድረገጽ እንድናጠፋው እስካሁን እየተደረገ ያለው ትብብር ሰፊው ማህበረሰባችን ይህን ትብብር እንዲቀጥልበት ለሰፊው ማህበረሰባችን እናስተላልፋለን። ከዛ ውጭ ድሉ ይቀጥላል። ድሉ ዛሬም የኛ ነው፣ ነገም የኛ ይሆናል። በተቀናጀና በተጠና መንገድ እየታገል ያለን የነጻነት ታጋዮች ነን። ስለዚህ ድሉ ቀጣይነት አለው። ሰፊው ማህበረሰባችን በዚህ ሊኮራ ተስፋም ሊያደርግ ይገባል የሚል አጭር መልእክት ይኖረኛል። በጣም አመሰግናለሁ ኮማንደር ሀብቴ። አመሰግናለሁ መሳይ። ተመልካቾቻችን አሁን የደረሰን ዜና አለ። በመላው ጎጃም ከባለፈው ማክሰኞ ጀምሮ ከአብይ አህመድ ሰራዊት ጋር ከፍተኛ ፍልሚያ እየተደረገ ነው። ደጋዳሞት፣ ፍኖተ ሰላም፣ ጎንጂ ቆለላ፣ ይልማና ዴንሳ ባታ፣ አቸፈር፣ ባህር ዳር፣ ቡሬ ከሰላ፣ ዳንግላ፣ አዲስ ቅዳም፣ ሜጫ፣ ገረጨጭ፣ ደብረ ወርቅ በበርካታ አካባቢዎች ውጊያዎች እየተደረጉ ነው። ዛሬም ተጠናክረው ቀጥለዋል። የአብይ አህመድ አገዛዝ መስከረም አጋማሽን በቀነ ገደብ አስቀምጦ የፋኖን ኃይል ጠራርጎ ማጥፋትን ተልኮና ግብ አድርጎ የከፈተውን አዲስ ዙር ጥቃት ለመመከት ከነሐሴ 7 ጀምሮ ለተሽከርካሪዎች እንቅስቃሴ ገደብ በመጣል የተጀመረው የመልሶ ማጥቃት ዘመቻ በፋኖ በኩል ከፍተኛ ድሎችን እያስገኘ መሆኑን የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ ፋኖ አስረስ ማረዳምጤ ለአንከር ሚዲያ ገልጿል። ህዝቡ የተላለፈውን ጥሪ ተቀብሎ ተግባራዊ አድርጓል። የትራንስፖርት እንቅስቃሴው በፋኖ ፈቃድ ላይ የተመሰረተ መሆኑ እየተነገረ ነው። የክልሉ ምስለኔ አስተዳደር ኃላፊ አረጋ ከበደ መንገድ በመዘጋቱና የደህንነት ስጋት እየጨመረ በመምጣቱ ከባህር ዳር ጎንደር በአውሮፕላን ለመጓዝ መገደዱ ታውቋል። ባህር ዳር ተከታታይ የቦምብ ጥቃት እየተፈጸመባት ነው። ዛሬም በአገዛዙ ሰራዊት ላይ ያነጣጠረ የቦምብ ጥቃት መፈጸሙን ያገኘነው መረጃ ያመለክታል። የአገዛዙ ሰራዊት የደረሰበትን ሽንፈት ለመበቀል ሰላማዊ ዜጎች ላይ የሚፈጽመው የጭካኔ ተግባር መቀጠሉን የገለጸው ፋኖ አስረስ አማረ ዳምጤ ህዝቡ ለማይቀረው ድል ከጎናችን ሆኖ እንዲታገል ጥሪ እናደርጋለን ብሏል። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ በጎጃም እንዳመራር ልዩ ዘመቻ ማድረግ በማስፈለጉ ምክንያት በተለይም ኦፕሬሽኖች ትላልቅ ኦፕሬሽኖች በሚከናወኑበት ወቅት በጉዞ ላይ ያሉ ንጹሃን ወገኖቻችን ከፍተኛ ጉዳት እየደረሰባቸው ስለሆነ እነሱንም ከጉዳት ለመጠበቅ ሲባል እንዲሁም ጠላት የሲቪል ተሽከርካሪዎችን ተጠቅሞ ሎጂስቲክስ የሚያጓጉዙበት የመረጃ ኃይሉን የሚያመራበት ሁኔታ ስለሚያጋጥም ያንን ገድ ስለሚገባን ነው ተሽከርካሪ እቀባ የተደረገው። ትናንት ከትናንት ላይ የነበረውን ሁኔታ ለሚዲያዎች ከዚህ በፊት ግልጽ አድርገናል። በተሰጠው መመሪያ ትዕዛዝ መሰረት ያው መንገዶች ሙሉ በሙሉ ተዘግተው ነው በዛ ተግባሩን ክቶ አድርጓ ተወሰኑ በየውስጥ ለውስጥ መንገዶች እሱ በአግባቡ እንዲተገበር መመሪያ ተሰጥቶ ያ ተተግብሮ ነው ያለው። በተለይ በዛሬው ዕለት አሁን ይህንን ቃለ ምልልስ እያደረግን ባለንበት ወቅት ጀምሮ ዛሬ ሙሉ ቀን በበርካታ አካባቢዎች ውጊያዎች ተደርገዋል። እንደሚታወቀው የአማራ ፋኖ በጎጃም ደፈጣ ውጊያዎችን፣ የፊት ለፊት ወይም መደበኛ ጦርነቶችን እንዲሁም ደግሞ የለይቶ መምታት ቅጣት እርምጃዎችን በተደጋጋሚ ይወስዳል። በዛሬው ዕለት በባህር ዳር መናኸሪያ አካባቢ በፒክአፕ ላይ ሊንቀሳቀስ በነበረ የጠላት ኃይል ላይ በቦምብ ጉዳት ማድረስ ተችሏል። እንዲሁም እዚሁ ከተማ ስራ አመራር አካባቢ በተለምዶ ስራ አመራር ተብሎ ይጠራ የነበረው አካባቢ በተለምዶ መስቀል አደባባይ የሚባለው አካባቢ ቀበሌ 4 መርከብ ዩኒየን አካባቢ እንዲሁም ቀበሌ 16 የሚባሉት አካባቢዎች ላይ በጠላት ላይ ጉዳት ማድረስ ተችሏል። ከዚህ ባሻገር በሁለተኛ ክፍለ ጦር ስር ባለው ዋሸራ እና ጎንጅ አካባቢ ከፍተኛ ውጊያ ተደርጎ ከ60 እስከ 70 የሚሆን የጠላት ኃይልን መደምሰስ ተችሏል። በሶስተኛ ክፍለ ጦር ስር ሰከላ ግሽ አባይ ከተማ ዙሪያ ከተለያየ ቦታ ወደ ግሽ አባይ ይንቀሳቀስ የነበረ የጠላት ኃይል ላይ የደፈጣ ጥቃት ተፈጽሟል። አዴት ዙሪያ ዴንሳ ባታ እና መስታወት የሚባሉ አካባቢዎች አሳምነው ጽጌ ብርጌድ ሰራዊት የአማራ ፋኖ በጎጃም አሳምነው ጽጌ ብርጌድ ሰራዊት አባላት ከፍተኛ ጉዳት አድርሰዋል በጠላት ላይ። አሁን ይህንን ንግግር በምናደርግበት ሰዓት ዳንግላ ከተማ በአራቱም አቅጣጫ የአማራ ፋኖ በጎጃም የሰራዊት አባላት ዳንግላ ከተማ የሚገኘው የጠላት ኃይል ላይ ከፍተኛ ውጊያ በማድረግ ላይ ናቸው። ከዚህ ባሻገር በአንደኛ ክፍለ ጦር ስር ደቡብ ሜጫ ገጨጭ አካባቢ ከጠዋቱ ጀምሮ
ጀምሮ እስካሁን ሰዓት ድረስ ውጊያ በመደረግ ላይ ነው የሚገኘው። ገርጨጭ ከተማን ለመያዝ የተንቀሳቀሰው የጠላት ኃይል መጀመሪያ ይዞት የመጣው ኃይል ሙሉ በሙሉ ሙትና ቁስለኛ ሆኖበት ሌላ ተቀያሪ ኃይል ይዞ መጥቶ አሁን በዚህ ሰዓትም ከፍተኛ ውጊያ እየተደረገ ነው የሚገኘው። በስድስተኛ ክፍለ ጦር ስር ያለው አማኑኤል ከተማ ዙሪያ እንዲሁ ከፍተኛ ትንቅንቅ በማድረግ ላይ ነው የሚገኘው የወገን ኃይል። በሌላ በኩል ባህርዳር ከተማ ዙሪያው ልደታ ቀበሌ 14 ልደታ ቤተክርስቲያን፣ በማዶ ገብርኤል ቤተክርስቲያን አካባቢ ከከተማዋ ጫፍና ጫፍ ያሉ በርካታ ቤተክርስቲያናት ዙሪያ ጠላት ትላልቅ ምሽጎችን እየቆፈረ ነው የሚገኘው። በከፍተኛ ሽብር ውስጥ ነው ያለው ጠላት። ልደታ ተራራ፣ ድዶ አካባቢ፣ ሳሊዋርካ አካባቢ፣ አቢነጭ ተራራ አካባቢ አንዳንድ ሻለቃ ኃይሎችን አስፍሮ ነው የሚገኘው። በዚህ ሁኔታ ላይ ነው አጠቃላይ የዛሬው ውሎ የሚመስለው። ስለዚህ ልዩ ዘመቻው በታቀደለት ግብና እንቅስቃሴ መሰረት በአግባቡ እየተመራ ይገኛል ማለት ነው። ምናልባት ፋኖ አስረስ ይሄ ዘመቻ አብይ አህመድ እስከ መስከረም 15 ድረስ ፋኖን አጠፋለሁ ብሎ በከፈተው ዘመቻ በመከላከል የወሰዳችሁት እርምጃ ነው ወይስ እናንተ በቅድና በራሳችሁ ጊዜ ወደ ማጥቃት ሄዳችሁ እያደረጋችሁት ያለው ዘመቻ ነው? እንደሚታወቀው የወገን ኃይል መሳሪያ የሚያገኘው ጠላት በሚያደርገው እንቅስቃሴ መሰረት ነው። የሚኖረን የመሳሪያ አቅም የሚወሰነው ጠላት ወደ ቀጠናችን በሚልከው መሳሪያ መጠን ነው። እንደተባለው እስከ መስከረም አጋማሽ ድረስ የፋኖን ኃይል አጸዳለሁ ብሎ ጠላት በራሱ መንገድ ያቀደው እንቅስቃሴ አለ። እኛ ደግሞ በራሳችን ከክረምቱ ጋር ተያይዞ በራሳችን እቅድ ዝግጅት ስናደርግባቸው የቆየነው ኦፕሬሽኖች አሉ። ሁለቱም በመገጣጠሙ ምክንያት ነው። በአንድ በኩል የጠላትን እንቅስቃሴ ማክሸፍ ነው፣ በሌላ በኩል ደግሞ ይህንን አጋጣሚ ተጠቅመን የወገንን የወታደራዊ ጉልበትና ኃይል ማጎልበትን ታሳቢ ያደረገ ነው እንቅስቃሴው እየተደረገ ያለው። በዚህ አጋጣሚ ከልዩ ዘመቻው ጋር ተያይዞ መንገድ ከመዘጋቱ ጋር በተገናኘ አንዳንድ ነጋዴዎች የከተማውን በተለይ ትላልቅ ከተሞች ላይ ያለው ማህበረሰብ ዋጋ በመጨመር ከፍተኛ ሽብር የሚመስል ነገር የማድረግ እንቅስቃሴ እንዳለ ተገንዝበናል። እንግዲህ በዚህ ትግል ውስጥ ከፍተኛ መስዋዕትነት ይከፈልበታል። በርካታ ሚሊዮን ህዝብ ችግር ውስጥ እንዳለ ይታወቃል። ያለነው ጦርነት ውስጥ ነው። በርካታ ጉዳቶች ይደርሳሉ በንጹሃን ላይም በሌላው ወገናችን ላይም። ስለዚህ በምንችለው መጠን ጉዳቶችን ለመቀነስ እንጂ እርስ በርስ አንደኛው አጋጣሚውን ተጠቅሞ የሚበለጽግበት ሌላኛው የሚጎዳበት ሁኔታ እንዳይኖር በዚህ አጋጣሚ ማሳሰብ ጭምር እፈልጋለሁ። ሌላው ምናልባት ፋኖ አስረስ እንደው አጠቃላይ በአገዛዙ ላይ እየደረሰ ያለውን ኪሳራ ከወታደራዊ አንጻር ስታዩት ምን ይመስላል? እንግዲህ በየጊዜው ሰራዊት አዳዲስ እየተመለመለ ይገባል። እስካሁን የምንሰማው ድል የለም። ምናልባት እነሱ የተወሰኑ ነገሮችን ሊገልጹ ይችላሉ። ግን ኪሳራው እንዴት ትገልጹታላችሁ? በአገዛዙ ላይ እየደረሰ ያለው እንግዲህ አገዛዙ ከፍተኛ በጀትን የሚያንቀሳቅስ ኃይል ነው። አገሩም እንደሚታወቀው 120 ሚሊዮን ህዝብ ያለበት ሀገር ነው። ከዚህ ሁሉ ህዝብ የሚሰበስበውን ግብር እንዲሁም ኢትዮጵያ ባላት ጂኦፖለቲካዊ አድቫንቴጅ ምክንያት ከተለያዩ ሀገሮች የምታገኘውን ድጋፍ ጭምር ሙሉ በሙሉ ሀገሪቱ ያላትን ፖቴንሻል ለዚህ ጦርነት በመዋል ላይ ነው የሚገኘው። ጨፍጫፊው ስርዓት እየተዋጋ ያለው ከህዝብ ጋር ነው። ስለዚህ ህዝብን በምንም አይነት መሳሪያ ቢታገዝ እንኳን ህዝብን ማሸነፍ አይቻልም። ከፍተኛ ኪሳራ እየደረሰበት ነው። በጣም በሚያሳዝን ሁኔታ መሳይ በእያንዳንዱ ቤት በመግባት ዘረፋ ጭምር ይፈጽማል ወራሪው ሰራዊት። ለአብነት መራዊ ከተማ ላይ በርካታ ነጋዴዎችን 60-50 የሚሆኑ አካባቢ ነጋዴዎችን በማገት ከፋኖ ጋር ግንኙነት ታደርጋላችሁ በሚል በማገት ገንዘብ ጭምር እየተቀበለ ይገኛል። በመከላከያ ሰራዊት ስም በክልሉ የሰፈረው ኃይል በከፍተኛ ደረጃ በተለይም አመራር የሚባለው ከሻለቃ አመራር ጀምሮ ያለው ወራሪ ሰራዊት አመራር ራሱን ለማበልጸግ ከፍተኛ ርብርብ እያደረገ ነው የሚገኘው። ልክ እንደ አንድ ህገወጥ ቡድን ግለሰቦችን፣ ነጋዴዎችን፣ የተሻለ ገንዘብ አቅም ያላቸውን ሰዎች በማገዝ ጭምር ራሱን በማበልጸግ ላይ ነው የሚገኘው። በእርግጥ ስርዓቱ ፈጽሞ ኃላፊነት የሚሰማው አይደለም። በአውደ ውጊያዎች ሲሸነፍ ሮጦ ወደ ንጹሃንን የሚገል ስርዓት ነው። ለውን አቅም አሟጦ ሙሉ በሙሉ መጠቀም ለዚህ ጦርነት ከመዋል ወደኋላ የማይመለስ መሆኑ ይታወቃል። የሚደርስበትን ኪሳራም የሀገሪቱን ካዝና በመሟጠጥ ጭምር ሊያካክስ እንደሚሞክር ይታወቃል። ስለዚህ ህዝቡ ድሉ የማይቀር መሆኑን አውቆ በአነሰ መስዋዕትነትና ባጠረ ጊዜ ውስጥ ወደሚፈለገው ግብ ለመድረስ ከጎናችን እንዲቆምና ርብርብ እንዲያደርግ ማሳሰብ ፈልጋለሁ።